እስኪ አድማጮች ጠየቁና እንደወላ አድርጌለታለሁ። ተወዳጁ ተዋናይ ማንዴላ እንዴት አመሸ? ወይ ሴፍሻ እንዴት አመሻችሁ? ሰላም ነው ወይ? እንዴት ነው? ይሄ ፊልም እየተመረተ ነው? አዎ ይመስገን። እንዴት ናችሁ? አለን። ቅዳሜ እንዴት ነው ምሽቱ? ቅዳሜ ደስ ይላል በጣም። አዎ ደስ ይላል። ያው አዲስ ይዘነዋል እንዴ? በኳሱም በምኑም ይዘነዋል። በነገራችን ላይ ማንዴላ ያርሰናል ነህ አይደለ? አይ እኔ ማንቸስተር ደጋፊ። ወይ ማንዴ እኔ ሲጀመር ማንዴላን እንዲሁ ደስ አይልሽም? ደህና ሰው ተገኘ። ማንዴላ የታላቁን ሰውዬ ስም ይዘህ ማንዴላ ማንቸስተር ልትለው እንዴት ታላቁን ክለብ አርሰናልን አትደግፍም? በእድሜ ነው ታላቁ የቱ እንደሆነ በእድሜ መሰለኝ። ማንዴላ በዋንጫ ምናምን በእድሜ እንኳን ታላቅ ነው እኮ አርሰናል። ዛሬ ደስ አላለህም አንዴ? ብዙ ሰው ደግሞ ሲያዘን አይቼ ነገሩ የማንቸስተር ደጋፊዎች እኮ በሰው ሀዘን አይደሰቱ አይደለ? ብዙ ሰው ደግሞ እኔ ያን ያህልም እንትን ባልሆንም ግን ያው ብዙ ሰው ሲያዘን አይቼ ደግሞ በጣም እንትን አለ። በጣም ብዙ ጓደኞቼ ምናምን ብዙዎቹ ሲያዝኑ አየሁ። እዚህ ራሱ ሀዘን ተቀምጠናል። እስኪ አይዟችሁ። አሁን ይህን ፕሮግራም ራሱ እየመራው ያለሁት ፍራሽ ላይ ቁጭ ብዬ ነው። ለቅሶ በለው ለቅሶ ነው ማንዴላ። ግን ይመስለኛል ጥሩ እኮ ነው ዘንድሮ እኮ አርሰናል ጥሩ ቡድን ይመስላል። ብዙ ጊዜም እኮ ጥሩ ነው ማንዴላ ሲደርስ ነው እንጂ። ስለ ማንቸስተር ስለ እናንተ ያየሁት ነገር ምን አለ መሰለህ ማንዴላ፣ ቼልሲዎች ዋንጫውን እንበለዋለን፣ ሊቨርፑል እንበለዋለን፣ ቶተናም እንበለዋለን። ማንቸስተር ዩናይትዶች ግን አርሰናል አይበላትም አይደለም። አሁንም እኮ ካየህ እኮ እንደው የባለፈው የቼልሲ እና የምንድን ነው ባለፈው በጣም የሚያናደው በኤቨርተን የተሸነፈው እንጂ ማንቸስተርም እኮ የዋንጫ ቡድን ይመስላል ዘንድሮ። አይ እውነቱን ነው። ሁለቱን ጨዋታ አሸንፎ ቢሆን አሁን ከወልቭስ ጨዋታ ጋር 28 ነጥብ ይደርሳል። ከአርሰናል በ5 ነጥብ ብቻ ነው የሚያንሰው። ታዲያ ለዋንጫ ለምን አይጮትም? ታዲያ እና ተስፋ ታደርጋለህ ማለት ነው? እንዴ ለምን አያደርግም? እንዲያውም ከዛሬ ጀምሮ እልህ አስያዛችሁ። የምር ተናደደ። ማንቸስተር ይበላል እንዴ? አሁን አርሰናል ይበላል ስትል አልነበር እንዴ? አይደለም አርሰናል ደጋፊዎቹ ያሳዝኑኛል። አሁን ራሱ አብረውኝ ሁለት ልጆች አሉ። አንድ ልጅ አለ አሁን፣ አንዱ የማንቸስተር አንዱ የአርሰናል ደጋፊ አለ አብረውኝ። አሁን ተቃጥለዋል። የአርሰናሉ ተቃጥለዋል ይላል፣ የማንቸስተሩ ደግሞ የምን እስኪ ይሁን። ለማንኛውም ጠፋ ብለሃል። ሲኒማው ላይ አዳዲስ የሚመጡ ነገሮች አሉ ወይም ተብለሃል? አሉ አዲስ እየመጣ ነው አሁን። አዎ ከእግዚአብሔር ጋር የተሰሩ ስራዎች አሉ። ደረጃውን የጠበቀ ወጣ ተብሎ የተሰሩ ነገሮች እንዳሉ ሰምቻለሁ። አሉ። አዎ ከእግዚአብሔር ጋር እንጠብቃለን። አንድ ተመልካች አሁን ማንዴላ ቅድም አንድ ወሬ አይቼ ነበርና ጭውውት የምር አሞት ነው ወይ የሚል ጥያቄ ተልኮልሃል። ምንድን ነው የተፈጠረው? እኔም ተነግሮኝ ነው የሄድኩት። ሄድክ አይደለ? አይሴቱ ሲልበርግ ብያለሁ። ያው አንድ የሆስፒታል ማስታወቂያ ነበረ ለየት አድርገን እንስራው በሚል እኔና ሴትሻ እንስራው በሚል ነገር የተሰራ ነገር ነው። ማንዴላ እንትን ሆነ የሚለው ራሱ እኔም አስደንግጦኛል። በእርግጥ ግን ማስታወቂያ ለመስራት ፈልገን ነው። ያው ጥሩ ሆስፒታል ስለተሰራ ዝም ብለን ለየት ያለ ማስታወቂያ እንስራለን ከሚል እንጂ በአስተማማኝ ጤንነት ላይ ይገኛል ጋሽ ማንዴላ። አዎ እንዴ ድርሰቱን አብረን ጽፈ ነው እንዳልታመመ የሚያስታውቀው እኮ ኦክሲጅኑ ግንባሩ ላይ ነው። አዎ እንዴ በጣም እኮ የሚያስቅ እኮ ግንባሩ ላይ ኦክሲጅን። አዎ የመጀመሪያው ፋርስ በግንባሩ የሚተነፍስ የመጀመሪያው በሽተኛ። በጣም ያው እንግዲህ አላየሁትም። እኔም ግን አይገርምም። ልጆች ሁለት ሶስት በጣም ሰዎች ደወሉልኝና ብዙ ጓደኞች የደወሉልኝና ምንድን ነው ምናምን ራቅ ያሉት በቅርብ ያሉት ያውቃሉ። ራቅ ያሉት ግን ብዙዎቹ ደወሉልኝ። ምንድን ነው ደነገጥን አሉ። አይ እንደዚህ አይነት ሆስፒታል ሆስፒታል የሰራ ነው፣ ትልቅ ሆስፒታል ነው
ለየት ባለ ሁኔታ ሰው እንዲያው ከሚል አንግል ለዚህ ሆስፒታል የውሸት ብታመም ምን ችግር አለው አልክ? አዎ ከዛ አንግል ነው ይታይልኝ። አዎ በደንብ እየታየ ነው። አስተያየት እየሰጡ ነው። ለማንኛውም አድናቂህ ደንግጦ ነበረ። በአስተማማኝ ጤንነት ላይ ከአዳዲስ ፊልሞች ጋር ጠብቀኝ እያለ ነው ማንዴላ። እሺ ሴፍሻ ምን ዘፈን እንጋብዝህ? ግን እነዛ ቻይናዎቹ ምናምን ዶክተሮቹ ደህና ናቸው? ከቀረጻ በፊት ነው በኋላ እያከሙ በጣም ደህና ናቸው። አዎ በነገራችን ላይ በጣም ተስፋ ሰጪ ሆስፒታል ነው። እንዳየነው ከሆነ ያ በተለይ ሮቦት ሕክምና የሚሰጠው ማሽን እውነት እንደ ሀገርም እንደ ምስራቅ አፍሪካ ላይም የሌለ ማሽን ነው። እኔ እውነት ለመናገር በጣም ኮርቼ ነው የወጣሁት እንደ ሀገር። እውነት ኢትዮጵያ ላይ እንደዚህ አይነት ነገር መኖሩ ራሱ ኮርቼ ነው የወጣሁት እና የድርጅቱ ባለቤቶችንም ሳላመሰግን አላልፍም በዚህ አጋጣሚ። በጣም እንግዲህ ቤተሳይዳ አሜሪካ ሜዲካል ፕላዛ ማስታወቂያ ነው። የውሸት ነው የታመመው። አድናቂህ ደንግጦ ነው። የውሸት ነው፣ ማስታወቂያ ነው። እዛው ላይ እኮ ደግሞ ተሽሎት እኮ በሲሊፐር ሆስፒታሉን እኮ ጎብኝቷል። ጎበኝ። ስለዚህ አጭር ጭው በሲሊፐር ግን በሲሊፐር ምን ነው ተኮርክ ሲሊፐሩ ላይ በሲሊፐር ነው ወስዶታል ነው ማንዴ ወስደዋል። ቢጃማውንም ሲሊፐሩ ላይ አተኩሯል። ህዝብ እንዲያውቀው ስለፈለግኩ ነው። ቢጃማውም እኔ ጋር ነው፣ ሲሊፐሩ በዛው ነው የሄደው ለብሶት። አሁን ራሱ ማታ ላይ እሱን ለብሶ ነው የሚያድረው። ቢጃማ ችለውሃል። ማንዴላ እንወዳለን። ረጅም ዕድሜ ከጤንነት ጋር እንመኝላለን። እሺ ዜፍሻ ቴንኪው። ሁሌም ሳቅ። ቴንኪው ማንዴላ። መልካም ምሽት።